የሚያስሮጥ? የሆስፒታል ደረሰኞች ምናምን ይዛ ትመጣለች። ከኔ ጋር ስለተስማሙ ነው ለሚናገሩት እያንዳንዱ ወንጀል ለሚያወጡት ሰው ለሚያጋለጹት ሰው እያንዳንዱ ማካካሻ ስለሚደረግላቸው ነው አንተን አሳልፎ ይሰጡ። ለነገሩ ያው ሁሉ ማህተቦች ዶክመንቶች እንደዛ ተዘበራርቀው የሆኑት በጤና አይደለም። ምንድናቸው እነዛ ሁሉ ማህተብ ወረቀት? ጓደኛዬ የምሰጠው ስለሆነ ነው እንጂ ማን ስለሆንክ ነው አንተ ማህተብ ሰርተህ የምትሰጠው? እኮ ጓደኛዬ እኔ ጋር አስቀምጠው ስለሆነ ነው። የፈለፈልክበት እኮ እዛ ጋር አለ። እኔ እስከማውቀው ግን ቃል ኪዳን ባለትዳርና የሁለት ልጆች እናት እንደሆነች ነው የማውቀው። ማለት ባለትዳርና የሁለት ልጆች እናት መሆኗን አታውቅም ነው? እኔ ምን እንዴት ነው አይደለም? ቆይ እንዴ እሷ እኮ የኔ ፍቅረኛ ነች። እንዴት ነህ? ቃል ኪዳን ፈልገን ነበር የመጣ ነው። ምን ፈለጋችሁ? ምን ይዛብኝ መጣች ደግሞ? ማን ምንድናችሁ? ቃል ኪዳን አለች የለችም? አሁን ውስጥ አሳልፈኝ። ሰማኛለህ? ቤቱን ፈትሸዋለሁ። ማን ምንድነው? ምንድነው እያደረጋችሁ ያላችሁ? አንቺና ያቺ ሌባ የሆነች እህትሽን ምንድነው እያደረጋችሁ ያላችሁ? ንገረኝ። ምን አባል ሰራ ነው የመጣው? ምን አባል ሰራ ነው የመጣው? ምን ሰራ ነው የመጣው? ማን ለገና መሰረዝ የመጣው? ማን ለገና መሰረዝ የመጣው? ያልሆነች ቃል ኪዳን ነው እያወራችሁ ያላችሁ። ምክንያቱም እኔም ማቃት ቃል ኪዳን በሲቪል ኢንጂነሪ እንደተመረቀች እና ደግሞ ለራሷ የምትኖር ሰው እንጂ የሰውን የምታግት ሰውን የምታስገድል የራሷ ቅጥረኛ አላት እያላችሁኝ ያላችሁ እኔ የማውቀው ነገር የለም። ወንድሟ ነህ? አዎ ወንድሟ ነህ። እህትህ ነርስ እንደሆነችና ሆስፒታል እንደምትሰራ አታውቅም? ዝም በይ ወንድሜ እንዳትይኝ አንቺ። ምን አደረኩኝ? ምንድናቸው እነዚህ ካሜራ ምናምን ይዘው የመጡት? ማን ምንድነው? ገና የማታመጡብኝ ነገር የላችሁ። እሷ ትዕዛዝ ሰው ሊገደል ተልኮ እኛ ወጥመድ ውስጥ ወድቆ ነው ያ ሰው እንዳይገደል የተደረገው። ልዑል የሚባለውን ጋዜጠኛ ከጀርባ ሆና ለመውጋት የተዘጋጀች ሴት ነች። ስለሱ ምንም አይነት መረጃ እንዳይገኝና ምን እንዳይል እሱን መረጃ ይሰጡታል የተባሉ ሰዎችን ሁሉ ለማጥፋት ቆርጣ የተነሳች ሰው ነች። ይህ ፎቶ አንቺ ለዚህ ለምታየው ግለሰብ በሻንጣ እቃ ስታቀቢው ነው የሚታየው አይደል? ይህ ሰው ማለት ከተማችን ላይ አሉ ከሚባሉ ቅጥር ነፍሰ ገዳዮች መካከል አንደኛው ነው። ምን? በትላንትናው ዕለት በቁጥጥር ስር የዋለ ሰው ነው። እኔ እኮ ምንም ማውቀው ነገር የለም። በቃ ይሄ ጥቁር ሻንጣ አውቀዋለሁ። እቤት ተቀምጦ ነበረ። እጁ ላይ ካቴና የተደረገበት ይኸው እያየሽው ነው አይደለ? ካቴና ተደርጎ የተቀመጠበት ልጅ ያ ልጅ ማለት የቃል ኪዳን ተላላኪ፣ ቃል ኪዳን የሰውን ነፍስ እንዲያወጣ የጋሽ ዘነበን እንዲገድል ልካው ያንተ ማባት እዛ መቃብር ላይ እንደተቀበረ አባቶች ነግረውናል። ማለት እሱም የኛ ቤተሰብ ነው። ምን ልሰራ ነው የመጣው? እኔ ማንንም ልገላልከው ዘነበን ልገለው አይደል? እኛ ጎዛ ስታገላግል ልትገለው እንደነበረ ነው ማቀው። አዎ እኔ አወኩኝ። ገባ? አወኩኝ ሳይሆን ታውቃለህ አታውቅም? ይሄው ፊት ለፊት አንድ ነገር ልገርህ። ታውቃለህ አታውቅም? ከመንገድ ላይ እኮ ነው ይዛችሁኝ የመጣ እዚህ ቤት ውስጥ ነው ያዙክ። አጥር ዘለ ስትገባ ነው ያዙክ። ና አይደለም? ኧረ እኔ አይደለም ቤት ተመሳስሎብኝ ነው። እሺ መድኃኒት እንኳን ቢያንስ ማስተጋሽ ሰማኝ። በምትናገራቸው ሚስጥር ሁሉ የሚያክመውን ነገር የሚያዘጋጁልክ ይሆናል። ያለበዛ ግን ጋሽ ዘነበን እገድላለሁ ብለህ ይዘኸው በመጣው አሲድ እንድትጠበስ ነው ማደርግ። እኔ ማንንም እንገላል መጥቶ ሰውዬ ያማልጥ ቁልፍ የለኝም። ቁልፉን አውጣ አይደል እንዴ? ስሰልልለት የነበረበትን ሁኔታዎች በሙሉ በቪዲዮና በሌላ ነገር ማስረጃዎች ነበሩት። አቶ ዘነበን ለመግደል ሰው አዛለች። ብትችሉም ብትደርሱ ጥሩ ነው። የት እንዳለ እንዴት ታውቃለች? ተረጋጊ። ቆይ እሺ ተረጋጊ። ላወራው እፈልጋለሁ። አንድ ቆይ ተረጋጊ። ለምን አትወጣልኝ? እዚህ ፎቶ ላይ ያለው በረከት አይደለ? አዎ በረከት ነው። ታዲያ ስለዚህ ባለቤትሽ በረከት ነው ማለት ነው። በረከት ሆስፒታል አይሰራም። ስለምን ሆስፒታል ነው እያወራ ያለው? ጭራሽ ፈርኒቸር። የምን ፈርኒቸር ነው የምታወራው? እኔም ማውቀውና አንቺ የምናውቀው በረከት በፎቶ አንድ ነው፣ ነገር ግን በስራ ሙሉ ለሙሉ የተለያየ ነው ማለት ነው። እና ከኔ በላይ አንተ ታውቀዋለህ በረከትን? ሚስቱን ትቶ ለምን ነው የሚሮጠው? ልጁን ትቶ ለምን ነው የሚሮጠው? አንተም እኮ እየጮክ ነው ያለው። አንተና ቃል ኪዳን ያ ሰውዬ እንዲያብድ ወይም ደግሞ ሌላ በሽታ እንዲይዘው አበደ ለየለት እንዲል የተለያዩ ሙከራዎችን ስታደርጉ ነበር ማለት ነው አይደል? ወሬ ልታመልጥ ነው የምትሮጠው? ምንም የሚያስሮጥ ነገር አለ አይደለም? ምንም የሚያስሮጥ ነገር አለ? ፖሊሶች ተሰብስበዋል። እና ፖሊስ ከተሰበሰበ ወንጀለኛ ነው እና
ማን ነህ? ልቀቀኝ እኮ ልቀቀኝ። ቆይ አይደለም ወይ አንተ መጀመሪያ ነገር የሚታወቅ ምንም ታመልጠው ግባ ተቀመጥ አይደለም እንደምን ወዴት ነው የምትሄደው? ተቀመጥ። ምንድነው የሚያስሮጥህ? ምንድነው የሚያስሮጥህ? ልናናገር አይደለ ሊመጣ ነው እኮ። ምንድነው የምታናገረው? ችግር ምንድነው? ለምንድነው ስታምጥ የነበረው? ምን አስሮጠ? ወንጀለኛ ነህ አይደለም? እና ወንጀለኛ ካሁን ምንድነው የሚያስሮጥህ? ምንድነው ችግር? እና ሲጀመር እናንተስ ማን ናችሁ? እና ጠይቅም እንዴ እንደዛ ምን አስሮጠ? ምን በግንባር ዘለለ? እና ፖሊስ መስላችሁ ነው? ለነገሩ ያው ሁሉ ማህተቦች ዶክመንቶች እንደዛ ተዘበራርቀው የሆኑት በጤና አይደለም። ምንድናቸው እነዛ ሁሉ ማህተብ፣ ወረቀት፣ አገር ዶክመንት፣ የልደት ሰርተክፌት፣ የፓስፖርት ብዛት ምንድነው የምትሰራው? ይመለከታል። ስማ ከኋላ ያሉት የህግ አካሎች ናቸው። ዝም ብዬ ይዤ የገባሁት መጀመሪያ እንነጋገር ብዬ ነው። ያለበዛ አፈር ድሜ እያበላው ነው እያንዳንዱ ነገር የምናወራው። ምንድነው ያሯሯጠ? ምንድናቸው እነዛ ወረቀቶች? ለነገሩ መጠየቅ አይጠበቅብኝም። ያለውን ዶክመንቶች ቼክ አድርጉልኝ። ምንም ቼክ የምታደርገው ነገር የለም። ይሄ እኮ ህጋዊ የምሰራው ስራ ነው አይደለ? ህጋዊ የምሰራው? አዎ ህጋዊ ነው የምሰራው። የህግ አካል እዚህ ጋር ቆሞ እንደዚህ አይነት የተልከሰከሰ ስራ እየሰራ ህጋዊ ነው የምሰራው ትላለህ? የተልከሰከሰ ስራ አልሰራሁም። ፌክ ዶክመንቶችን ነው እየሰራ ያለው አይደል? አይደለም። አንድ ግለሰብ ከ6 ከ7 በላይ ማህተቦችን መያዝ መብት አለው። ይሄ ሲጀመር ሁለቱ የራሴ ነው፣ ሌላው ደግሞ የሰው ነው። ዛሬ ማስረከበው ስለሆነ ነው። የሆስፒታል ስም ያለበት ማህተብ ምንድን ነው የሚሰራው አንተ ጋር? ነገርኩህ እኮ ሁለቱ ማህተብ የራሴ የምሰራበት ስራ ነው። የራሴ የምሰራበት ስራ? አዎ። ማህተቦች ውስጥ የሆስፒታል ስም ያለበት ማህተብስ? እሱ ለጓደኛዬ የምሰጠው ስለሆነ ነው እንጂ። ማን ስለሆንክ ነው አንተ ማህተብ ሰርተህ የምትሰጠው? እኮ ጓደኛዬ እኔ ጋር አስቀምጠው ስለሆነ ነው። የፈለፈልክበት እቃ እኮ እዛ ጋር አለ። ሰውዬ እባክህ ሰማኛለህ? ሰማኝ። ሲጀመር አመጣጤ ካንተ ስራ ጋር ይሄ የፎርጂድ ዶክመንቶችን ፎርጂድ ማህተም ምናምን ከኔ ጋር ያገናኘውም ነበር። አመጣጤ ለሌላ ነገር ነበር። ነገር ግን ውድ ቤተሰቦቻችን በጣም በሚገርማችሁ ሁኔታ ሙሉ ቤቱ ማለት ትችላላችሁ ስቴሽነሪ ነው የሚመስለው። ያው አንዳንድ ዶክመንቶች ግዴታ ካሜራ ውስጥ መግባት ስለሌለባቸው ነው እንደዛ ጋር እንዳይቀርጽ ያደረኩት። እባክህን ሌላ ነገር ምንም ስሜን እያጠፋሁ ነው ካለው። ኦኬ ይዘነህ እንዴ እንደቀጥታ ተቀምጠህ ማውራት አትፈልግም? ተቀምጬ እኮ በስነ ስርዓት ነው እያወራሁ ያለሁት አይደል እንዴ? ለምጠይቅህ ጥያቄ ቀጥታ መልስ ካልሰጠኸኝ አንተም ያስካቸውም ከማስረጃዎች ጋር ተደርጎ ቀጥታ ውጪ ያለው መኪና ላይ ተጨነ ነው የምትሄደው። ትሰማኛለህ? በተቻለ መጠን ተባብረህ ለማውራት ሞክር። ያለ የሚያዋጣ እባክህን እየለመንኩ ነው። እሺ ምንድነው የምንለምነኝ? ከቤት ይወጣልኝ። በቃ ምንም ነግርህ ነገር የለኝም። አንተ ልጅ ያማህል እንዴ? እንዴ ከነ ማስረጃ ነው ያስኩህ እኮ። ምንድነው ማስረጃ? እየነገርኩህ እኮ ነው። ሁለቱ የራሴ ነው፣ ሌላው የሰው ነው፣ የኔ አይደለም። አንድ ነገር ልንገርህ፣ እንደፈለክ ሰማኛ ክችች ማለት ድርቅ ማለት ትችላለህ፣ መብት ነው። ሰማ ግን ለምን እንደመጣው ልንገርህና ፈቃደኛ ሆነ ማውራት ከፈለክ እናወራለን። ሰማኝ አይደል? ፈቃደኛ ሆነ ማውራት ከፈለክ እናወራለን። ካልሆነ ግን ውድ ቤተሰቦቼ ግዴታ ካሜራውን ማቋረጥ ሊኖርብኝ ነው ማለት ነው። ቀረጻውን ማቋረጥ ይኖርብኛል። ምክንያቱም ይሄ ልጅ ፈቃደኛ ካልሆነ ለማውራት እንዲደበደብ ምንም እንዲል ማድረግ አልፈልግም። እዚህ ጋር የማያቸው ዶክመንቶች በሙሉ እድሜ ልክ ሊያሳስሩት የሚችል አይነት ፋይሎች ነው በአጋጣሚ ያገኘ ነው። ስማኝ፣ እኔ ዛሬ እዚህ የመጣሁት ቃል ኪዳን የምትባልን ሴት እየፈለግኩኝ ነበር። ቃል ኪዳን የምትባልን ሴት በምፈልግበት ሰዓት ላይ አንተ የእሷ ፍቅረኛ እንደሆንክ ፍንጭ ስለደረሰኝ ነው ቀጥታ ወደዚህ ቤት የመጣሁት። በጣም በሚገርም ሁኔታ ግን አንተ የእሷ ፍቅረኛም ሳትሆን የስራ ባልደረባዋ ሆነህ ነው ያገኘሁት። በጣም በሚገርማችሁ ሁኔታ ውድ ቤተሰቦቼ ቃል ኪዳን ትሰራበታለች የተባለው የድርጅት ማህተቦችና የተለያዩ ዶክመንቶችን ነው ያገኘ ነው። እኔ እሱን ለመያዝ በማራሩጥበት ሰዓት ላይ የኔ ሰዎች ደግሞ ቤት ገብተው ሲመዘብሩ ነበር። ሰማኝ አይደል? እኔ አንተን በማራሩጥ ሰዓት ላይ ኢቭን ጓዳ ላይ ያስቀመጥከውን ካዝና ጭምር ሰብረው ነው ውስጡ ያሉትን ዶክመንቶች ያወጡት። ውስጡ ደግሞ የተገኙት በጣም በሚገርማችሁ ሁኔታ ውድ ቤተሰቦች ዶላሮች አሉ፣ ዩሮዎች አሉ እና የተለያዩ ሀገር ፓስፖርቶችንም ፌክ ትሰራለህ፣ የሆስፒታል ዶክመንቶችን ፌክ ትሰራለህ። ኦልሞስት ሙሉ ለሙሉ ያንተ ስራ ፌክ ዶክመንቶችን ማዘጋጀት ነው ማለት ነው። በጣም በሚገርም ሁኔታ በአንድ ድንጋይ ሁለት ወፍ ማለት ይሄ ነው።
አንተም እጄ ላይ ገባ። በዋነኛነት ደግሞ ከሆስፒታል የሚያገናኙ ዶክመንቶችም እጄ ላይ ገቡ ማለት ነው። ውድ ቤተሰቦቼ ቀጥታ ወደ ግቢው ስገባ በአጥር ዘሎ እያመለጠ ስለነበር በስነ ስርዓቱ በሚገባው መሰረት ለእናንተም ሰላምቴን አላቀረብኩም፣ ምንም አላቀረብኩም። ቀጥታ እንደመጣን ወዲያውን ወደ ስራ ነው የገባ ነው። ማድረግ ያለብን ነገር ስናደርግ ነበር የነበረው። በዛሬ በዋነኛነት ልንሰራ የመጣ ነው እና ልንይዘው የመጣ ነው ሰው ቢኖር ይህ ልጅ ከቃል ኪዳን ጋር ለረጅም ጊዜ እንደሚታይ ብዙ ጊዜና የተለያዩ ቦታዎች ላይ እንደሚገኝ ጥቆማ ደርሶን ነበር። ቀጥታ ወደዚህ የመጣ ነው። በምንገባበት ሰዓት ላይም እነዚህ የመሳሰሉ ነገሮችን ይዘናል ማለት ነው። እስቲ ስመን አስተዋውቀኝ በመጀመሪያ። ወይስ እንደ ቅድሙ መደንፋት ነው የምትፈልገው? እየደነፋህ የህግ አካሎች አሉ፣ የኔ ሰዎች አሉ፣ እየጠፈጠፉ እንዲያስወጡ ነው የምትፈልገው? ወይስ ቁጭ ብለህ ያለውን ነገር ከኔ ጋር መነጋገር ትፈልጋለህ? ምርጫ አንተ ነው። አንድ ነገር ግን እንድታውቅ እፈልጋለሁ። እጃችን ላይ የገቡት ዶክመንቶችና የተለያዩ ፋይሎች እድሜ ልክህን እንደሚያሳስርህ አልጠራጠርም። ማንነቴን አታውቅም፣ ምንም አታውቅም። ስራህን ብቻ ስለምታውቅ በመስኮት አይተህን በአጥር ላይ ዘለህ ወጥተህ ለማምለጥ ሞክረሃል። በእርግጠኝነት የማይደረስብህ መስሎ ነው እንደዚህ አይነት ቤት ላይ ስኖር የነበረው። በመጨረሻም ስማ እጄ ላይ ገብተሃል። ያለህ አማራጭ አንድና አንድ ነገር ነው። ለእያንዳንዱ ለምጠይቃቸው ጥያቄዎች ረጋ ብለህ ማውራት ከቻልክ ማውራት እንችላለን። ካልሆነ ግን የምትፈልገው መደብደቡን መቀጥቀጡን ከሆነ ደግሞ ከኋላ ያሉ ሰዎች በበቂ ሁኔታ አድርገው እንደፈለገ ማድረግ ይችላሉ። ምርጫ አንተ ነው። ምን እንድነግራችሁ ነው የምትፈልጉት እናንተ? በጣም ጥሩ። ይሄ ነው የምፈልገው ነገር። እንድትነግረኝ የምፈልገው ነገር ለምጠይቅ ጥያቄዎች እያንዳንዱ መልስ ነው የምፈልገው። በመጀመሪያ ከስም እንጀምር። ከእናንተ መልስ እኮ በስተጀርባ እኮ ለእኔ ምንድን ነው የሚያስፈራ? የማታውቁት እኮ ብዙ ነገር አለ እኮ። ምንድን ነው የማናውቀው? የማናውቀው ብዙ ነገር ቢኖር ነው መኖሪያ ቤት ድረስ ሰት ብዬ የገባሁብህ። እናንተ ብዙ የማታውቋቸው ነገሮች አሉ። በዚህ ስራ ውስጥ የማታውቁት ብዙ ነገር አለ። እናውቃቸው እስቲ። የማላውቃቸው ከሆኑ እስቲ አንድ በአንድ እናውራቸው። ምንድን ነው በዚህ ስራ ውስጥ የማላውቀው? አውቃለሁ። ስማኝ፣ በጣም ደንግጠሃል፣ ተደናብረሃል፣ የማይሆን ነገር ውስጥ እንደገባህ አውቃለሁ። አንድ ነገር ደግሞ እንድታውቅ እፈልጋለሁ። ኤርሚያስ እባላለሁ፣ መርማሪ ጋዜጠኛ ነኝ። በእርግጠኝነት የኔን ስም ከዚህ በፊት ሰምተኸዋል። ከኔም እንድትርቅ ብዙ ነገሮች እንደተነገሩ አልጠራጠርም። ምክንያቱም እያንዳንዱ የሚይዛቸው ወንጀለኞች ኤርሚያስ ከያዛችሁ ከሚይዛችሁ ይልቅ ራሳችሁን ብታጠፉ ይሻላል እንደሚባሉ አውቃለሁ። አንድ ነገር እንድታውቅ እፈልጋለሁ። ለምትናገራቸው መረጃዎች እያንዳንዱ ነገር ለአንተ የሚደረጉ ነገሮችን አደርግልሃለሁ፣ ከጥበቃ ጀምሮ። እኔ ለእኔ አይደለም የምፈልገው፣ ለቤተሰቤ ነው። እኔ ለቤተሰቤ ነው ጥበቃውን እንጂ የምፈልገው። ቤተሰቦች የት ነው ያሉት? አዲስ አበባ ውስጥ ነው? ከአዲስ አበባ ውጭ? አዲስ አበባ ውስጥ ናቸው። ግን በዚህ ስራ ምክንያት ቤተሰቤ አደጋ ላይ ነው። በጣም ጥሩ። አንድ ነገር ላደርግልህ እችላለሁ። ሰማኛለህ? ቤተሰቤ የእውነት አደጋ ላይ ከሆነ የኔ ሰዎች አሁኑን ወጥተው ቤተሰቦችህን ጥበቃ እንዲያደርጉላቸው ማድረግ እችላለሁ። ቤተሰቤ እኮ አይደለም ወንድሜ፣ በእነሱ እጅ ውስጥ ነው ያለው። አሁን ላይ እኮ ምንም መፈናፈኛ እኮ ነው ያሳጡኝ። በእነሱ እጅ ውስጥ ነው ያለው ማለት ነው? እሺ በቃ ከመጀመሪያው ልንገር። በጣም ጥሩ። ከስምን ጀምር እስቲ። ማን ልበል ስምህን? ትክክለኛው ስምህን ነው የምፈልገው። እንደዚህ እንደምሰራቸው ፎርጅድ እና የሆነ የተነካኩ ነገሮችን አልፈልግም። እያንዳንዱ ነገር ንጹህ ነገር ነው የምፈልገው። አንድ ነገር በተናገርኩ ቁጥር ከኋላ ያሉ ሰዎች ያንን ነገር ነው የሚያጣሩት። ስህተት የሚባል ነገር ማግኘት አልፈልግም ከምትናገራቸው ነገሮች። ስም ማን ነው? ስሜ ዳንኤል ይባላል። ዳንኤል፣ በጣም ጥሩ። አንድ ነገር እንድታውቅ እፈልጋለሁ።
አንተ ላይ ለመድረስ ብዙ ወንጀለኞችን በቁጥጥር ውስጥ አውያለሁ። በአንተ ምክንያት ደግሞ ገና ብዙ ማገኛቸው ሰዎች አሉ። አንተን እንዳገኝህ የረዱኝ የራስ ጓደኞች፣ የቅርቤ ሰዎች የምትላቸው ሰዎች ነው። ሰማኝ አይደል? እዚህ ቤት እንደምትኖር የተነገረኝ ምርመራ በማድረግበት ሰዓት ላይ ያንተ የቅርብ ሰዎች ጓደኞች ብለህ የምታምናቸው ሰዎች ነው አሳልፈው የሰጡኝ። አሳልፈው የሰጡኝ ደግሞ ምክንያት እነሱ አንተን አሳልፈው ሲሰጡኝ እነሱ ጋር ደግሞ ራሱን የቻለ ክሱ ላይ ማካካሻ እንዲደረግላቸው ወይም ደግሞ ቅነሳ እንዲደረግላቸው ስለሚደረግ ነው። ከኔ ጋር ስለተስማሙ ነው። ለሚናገሩት እያንዳንዱ ወንጀል ለሚያወጡት ሰው፣ ለሚያጋለጡት ሰው እያንዳንዱ ማካካሻ ስለሚደረግላቸው ነው አንተን አሳልፈው ይሰጡ። አሳልፈው ሲሰጡኝም ቃል ኪዳን ፍቅረኛህ እንደሆነች ተነግሮኛል። ለረጅም ጊዜም አብራችሁ እንደነበራችሁ ተነግሮኛል። ያን ከማውራት በፊት ግን በመጀመሪያ ወንድሜ ተይዟል ብለኸኛልና እዚህ ስራ ላይ እንዴት ልገባ ቻልክ? ወደዚህ ስራ የገባሁት እኔ በመጀመሪያ የኮምፒውተር ሳይንስ ተማሪ ነበርኩኝ። እሺ። ስለ ተመርቄ ከወጣሁ በኋላ በኮምፒውተር ስራ ተቀጥሬ ስራ አላገኘሁም ነበረ እና እንደዚሁ ስቴሽነሪ ቤት ፎቶኮፒ ምናምን የሚያደርጉ ጓደኛ ነበረኝ እና ከሱ ጋር ሁኜ እንደዚህ ህጋዊ የሆኑ ሰነዶችን እሰራ ነበር እና ከዕለታት አንድ ቀን ግን ብታወራ ነው የሚሻል። ባወራው ቁጥር ቀለል ይላል። ብቻ ከዕለታት አንድ ቀን አንድ ሰውዬ ወደ ሱቄ መጥቶ ነበር። የዛን ጊዜ በመጀመሪያ ቀን ላይ ምንም እንትን አልተፈጠረም። ህጋዊ ስራ ነው የሰራሁት። ምንም ልዩ በቃ እንትን ያለው ነገር አልነበረም እና እንዳልኩ ከዚህ በፊት ግን አለ አይደለ እንደዚህ ፌክ ነገሮችን እሰራ ነበር። እዛው ፎቶኮፒ ቤት ሆኜ ብዙም ባይባል በቃ ትንንሽ ነገሮችን እሰራ ነበር እና በዛ ምክንያት ነው ሰውየው ወደ እኔ የመጣው የነበረው። ከዛ ሰውየው አንድ የተለየ ስራ እንዳለ ነገረኝና አሪፍ ከሚከፍለኝ አሁን ላይ አሪፍ ገንዘብ እንደሚከፍለኝ ነገረኝ። ከዛ ያንን ስራ በተገቢው መንገድ ዋናውና ፌኩ በማይለይ አይነት ደረጃ ሰራውለት። ከዛ እኔ የምሰራቸው ስራዎች በጣም ትንሽ ገንዘብ ነበር። እሱ ያቀረበልኝ ገንዘብ ግን በቃ ለእኔ ትልቅ ነገር ነበረ። ስለዚህ ቤተሰቤን ለመርዳት፣ ቤተሰቤም ችግረኛ ነው፣ እነሱን ለመርዳት ያለኝ አማራጭ እሱ ነበር። ምክንያቱም ያስተማረኝ ቤተሰብ፣ ያስመረቀኝ ቤተሰብ ስላለ የግድ እነሱ መርዳት ነበረብኝ። ስለዚህ ያን ስራ ተቀብየው ወደ 50 ምናምን ሺህ ብር ነበር ይከፈለኝ አለ። ለኔ በዛ ሰዓት ያ ገንዘብ አሪፍ ነበር። ያንን ስራ ተቀበየው አሪፍ ሰራውለት እና ብቻ እንደዚህ አይነት ስራዎችን እየሰራን መምጣት ስንጀምር ወደ ራሱ ቢሮ ወሰደኝ ማለት ነው። ወደ ራሱ ቢሮ ከወሰደኝ በኋላ ሁሉ ነገር ስታንዳርድ ነው የጠበቀ ነበረ። ሁሉ ነገር ኳሊቲ ያለው በቃ ለኔም ለመስራትም አሪፍ ቦታ ነበር ያገኘሁት እና እዛም ስገባ እንደዚሁ መጀመሪያ እንዳገኘሁት ያክል እንደሱ እንደሰጠኝም ገንዘብ አልነበረም፣ ከፍ ብሎ ነበር ያገኘሁት። ብቻ አንድ ስራ ሰራ 150 ምናምን ሺህ ብር ነው የሚከፈለኝ። አንድ ወረቀት በምሰራበት ሰዓት ላይ አንድ ኮፒ አድርገህ አንድ ወረቀት ፎርጂድ አስመስለህ ስትሰራ በወረቀት 150 ሺህ ብር ይከፈላል። እና ስለ እዛ ላይ የሚመጡት ስራዎች እንደዚህ ቀላል የሚባሉ አይደሉም። በጣም ትልልቅ ቦታ ውስጥ የሚገቡ ናቸው እነዛ ሰነዶች እና እንትኑም እኔም ደግሞ እዛ ላይ ዲቴል በደንብ ነበር አስቤ በስነ ስርዓት ነበር የምሰራው እና ፌኩና እውነታው አይለይም ነበር በጭራሽ። እኔ ራሱ እስከምደነግጠኝ ደረጃ ድረስ እና ያንን ትንሽ ከሰራው በኋላ በቃ እኔ ሐሳቤ ነበረው ያችን ስራ ሰርቼ በቃ የራሴን የሆነ ነገር ወይንም ደግሞ የሆነች ሱቅ ከፍቼ አሪፍ ስራ ሰራለሁ ብዬ ነበር ሐሳቤ። ነገር ግን
እነሱ በማይሆን ሰዓት ላይ ያዙኝ፣ በማይሆን ሰዓት ላይ ሸወዱኝ። ምንድን ነው የሸወዱ? እንዳልኩ ነው በቃ እነሱ ወንድሜን ተጠቅመው ከዛ ድርጅት እንዳልወጣ ያዙኝ። ወንድሜን ተጠቅመው ማለት አልገባኝም። የሆነ ጊዜ ላይ እንደዚህ ስራ አለ ብሎኝ ወደ ቢሮ ከሄድኩ በኋላ እንደዚህ ስራውን እኔ ይህን ያክል ስራ ሰርቻለሁ ከዚህ በኋላ ይበቃኛል ብዬ ለእነሱ ነግሬያቸው ነበር። እሺ ካሉኝ በኋላ የሆነ ሰዓት ላይ ስራ አለ ብለው ጠሩኝና የመጨረሻ ስራ ነው ከዚህ በኋላ አሰራ ምናምን ብለው ሲሉኝ እሺ በቃ ይሄ የመጨረሻ ነው እኔም ሰርቼ እገላገላለሁ ብዬ ሲሄድ ወንድሜን ይዘው ከዛ ድርጅት እንዳልወጣና ከዛ ድርጅት ከወጣው ግን ቤተሰቤን እንደሚጨርሱና ስለ በቃ ወንድሜን እዛ ጋር ያመጡት ለማሳያ ነበር። ቆይ ለመጨረሻ ጊዜ መስራት እንደምፈልግ ነገርካቸው? ከዛ በኋላ ስራውን ሰራክ። ልታስረክብ ቢሮ በምትሄድበት ሰዓት ላይ ነው ወንድምህን ይዘው የጠበቁክ? እሱን ስራ በቃ የመጨረሻውን ስራ ሰርቼ በቃ ያ የመጨረሻ ስራ ነው ብዬ ይዤ ከሄድኩ በኋላ ነበረ እነሱን ወንድሜን ይዘው ያገኟቸው እና በስተመጨረሻም በቃ አሁን ከባድ የሆነ ስራ ስላለ እሱን በቃ ከዛ ድርጅት እንዳልወጣ በቤተሰብ ይዘውኛል። አሁን ላይ ከዛ ድርጅት ከወጣው ቤተሰቤ እንደሚገሏቸው ወንድሜም ደግሞ ብቻ አሁን ወንድምህ የት ነው ያለው? ታናሽ ወንድምህ በእነሱ እጅ ነው። የት እንዳደረጉትና የት እንዳለ አላውቅም። ሁሉ ጊዜ ድምፁን እንጂ ሌላ የምሰማው ነገር የለኝም። ምን ያህል ጊዜ ሆነ ይህን ስራ ስትሰራ? ቢያንስ አሁን ወደ አመት ልገባ። ትክክለኛ ነገር ንገረኝ። ለረጅም ጊዜ ስትሰራ እንደነበር ሰምቻለሁ። አመት ብለህ ነገሮችን ዝቅ ለማድረግ አትሞክር። ምን ያህል ጊዜ ሆነሃል? እሺ በቃ ወደ 3 አመት አካባቢ። ወደ 3 አመት አካባቢ? ወደ 3 አመት አካባቢ እዛ ጋር ስትሰራ ያሁን ሁሉ ጊዜ ወንድምህን እነሱ ጋር ነው ያለው ማለት ነው? አይደለም። አሁን ነው ከ3 አመት በኋላ ይህን ስራ መልቀቅ እንዳለብኝና ብቻ ከዚህ ስራ መውጣት እንዳለብኝ ስረዳ ነው በቃ ወንድምህን የወሰዱብህ። የምትለኝ ነገር እያንዳንዱ ነገር እውነት ከሆነ ይሄ ልጅ እነሱ ጋር ከሆነ ያለው ያንተ ታናሽ ወንድም የኔ ሰዎች መስራት ያለባቸውን ነገር ያውቃሉ። እንዴት አድርገው ያንተን ታናሽ ወንድም ከነሱ እጅ መውሰድ እንዳለባቸው ማስለቀቅ እንዳለባቸው ምንም የሚነገር ወይም ደግሞ የምንጠራጠርበት ነገር አይደለም። በዚህ ስራ የተካኑ ሰዎች ናቸው አብረውኝ የሚሰሩት። ወንድም ጋር እየተደወለ የነበረውን ስልክ ትሰጠኛለህ። ከወንድም ጋር ስትገናኝበት የነበረውን ነገር እያንዳንዱ ነገር እነሱ ተከታትለው በእርግጠኝነት ነው የምነግርህ ወንድምን መልሰው ወደ ቤት መውሰድ ይችላሉ። ወደ ቤት ብቻ መውሰድ ሳይሆን ይሄ ነገር በድጋሚ እንዳይከሰት ወንድምህንም የቀሩትንም ቤተሰቦችም የኛ ሰዎች ወይም ደግሞ የኛ ቦታ አለን የግላችን ቦታዎች እዛ እንዲሆኑ አደርጋለሁ። እዛ ሆኑ ማለት ምንም አይነት ጥቃት አይደርስባቸውም። ምንም የሚጨነቁበት ወይም ደግሞ የሚፈሩት ነገር አይኖርም ማለት ነው። አንተ እስከዛሬ የሰራቸው በጣም ብዙ ወንጀሎች አሉ። ለሰራቸው ወንጀሎች ሁሉ ትቀጣለህ። ነገር ግን አሁን ከዚህ በኋላ ለምትነግረኝ ነገሮች ሊቀንሱልህ ወይም ደግሞ የእስር ጊዜ ሊያንስልህ ይችላል። ውድ ቤተሰቦቻችን እንግዲህ እንደምንሰማው ይሄ ልጅ ወጣት ነው። እንደሚናገረው ከሆነ ከሚሰራበት ቦታ ወስደው የሚሰራው ስራ በጣም ፐርፌክት እንደሆነና ምንም አይነት ጥርጣሬዎችን የማያስከስት አይነት ነገር ስለሆነ እነሱ ጋር እንድሰራ ተመድቤያለሁ ነው የሚለው። እንደሚናገረው ከሆነ አንድ ራሱን የቻለ ድርጅት እንደሆነ ነው። ያ ድርጅት ማን ነው ምንድን ነው የሚለውን ነገር ከዚህ ከቀረጻ በኋላ ያለውን ነገር የምናጣራ ይሆናል። መደረግ ያለበትም ነገር የምናደርግ ይሆናል። ያንን ነገር ግን ከማድረጋችን በፊት ታናሽ ወንድሜ እነሱ ጋር ነው ያለው ስላለ በተቻለ መጠን ታናሽ ወንድሙን እጃችን ላይ ለማስገባት እንሞክራለን። ምክንያቱም ያ ልጅ ምንም በማያውቀው ነገር ነው እነሱ ጋር ያለው። ያን ነገሮች ደግሞ የማሳካት ወይም ደግሞ የማድረግ ደግሞ የኛ ኃላፊነት ነው። ነገር ግን በዋነኛነት እዚህ ቤት የመጣሁት ይሄ ልጅ ጋር የመጣሁት የቃል ኪዳን ፍቅረኛ ነው ስለተባልኩኝ ነው።
ምክንያቱም የቃል ኪዳን ፍቅረኛ ከሆነ የምትገባበትን የምትወጣበትን ያውቃል፣ እያንዳንዱን ነገር ያውቃል። እሱ ብቻ አይደለም እያንዳንዱን የእሷን ዶክመንቶች ደግሞ ይሰራላቸው እሱ እንደሆነ ማወቅ ችያለሁ። ምክንያቱም በጣም ብዙ ማህተቦች እና ብዙ ወረቀቶችን አግኝቻለሁ። እነዛ ወረቀቶች ደግሞ ከዛ ሆስፒታል ጋር የሚገናኙ ናቸው። ሱማይ ከዚህ በኋላ እንድታወራኝ የምፈልገው ከቃል ኪዳን ጋር ምን አገናኛችሁ፣ እንዴት ተገናኛችሁ የሚለውን ነገር ነው ማወቅ የምፈልገው። በዋነኛነትም የመጣሁት ለሱ ነው። ምንድን ነው ያገናኛችሁ? እንዴት ተገናኛችሁ? እንዴት ፍቅረኛሞች ልትሆኑ ቻላችሁ? ስለ ከቃል ኪዳን ጋር የተገናኘ ነው እንደዚሁ በዚሁ ስራ አጋጣሚ ነበር። ስለ እኛ ድርጅት ውስጥ ነው የምትሰራው እና ለእሷ ብቻ እዛ ድርጅት ውስጥ ከሚፈሩ ወይንም ደግሞ ትልልቅ አቅም ካላቸው ሰዎች ውስጥ አንዷ እሷ ነበረች። እና እኔ ጋር ፋይል እንዲሰራላት ታዘዝኩና ወደ ሆስፒታል ውስጥ እንድትገባ የሐሰት የነርሲንግ ሰነድ እንድሰራላት ነበር የታዘዝኩት። ከዚህ በፊት የተለያዩ ብዙ አይነት እንትኖችን ሰርቼላታለሁ። እና ብቻ ግን ያሁኑ በዚህ በነርሲንግ ሁኔታ ሰርቼላት ነበርና እንደዚሁ በቃ እንዳልኩ በሰነድ እኔ ጋር በምታሰራበት ጊዜ እየተቀራረብን መጣን። ብዙ ጊዜ አብረን ማሳለፍ ጀመርን። ስለ ብዙ ጊዜ እሷ ስራዎችን ቶሎ የማስፈጸምና ቶሎ የመወጣት አቅም ነበራት እና ከእሷ ጋር እንደዚሁ በቃ ብዙ ስራዎችን እኔ ጋር ስለምትሰራ ያለን ቀረቤታ አሪፍ እየሆነ መጣ። ብዙ ጊዜ አብረን ማሳለፍ ጀመርን። ሻይ ቡና መባባል ስንጀምር አላ ሰው ከተቀራረበ ይሄ ሪሌሽን ወይም ደግሞ ፍቅር የሚባለው ነገር ይጀምራል እና ለእሱ ያለኝም ስሜት እየተለወጠ መጣና የፍቅር ጥያቄ ሳቀርብላት እሷም አለ እንትን አላለችኝም፣ ተቀበለች እና ይኸው አሁን እንደገባው አካባቢ ነበረ እንትን የተዋወቅ ነው። ከዛ ከትንሽ አመት በኋላ ከግማሽ አሁን 3 አመት ነው እዛ ድርጅት ውስጥ ስሰራ፣ ግን ግማሽ ከአመታት በኋላ ከደረስን በኋላ ፍቅረኛሞች ሆነና እስካሁን ድረስ አብረን ያለ ነው ማለት ነው። አብራችሁ ነው ያላችሁት? እኔ እስከማውቀው ግን ቃል ኪዳን ባለትዳርና የሁለት ልጆች እናት እንደሆነች ነው የማውቀው። ማለት ባለትዳርና የሁለት ልጆች እናት መሆኗን አታውቅም ነው? እኔ ምን እንዴት ነው አይደለም? ቆይ እንዴት እንዴ? እሷ እኮ የኔ ፍቅረኛ ነች። ምን ያህል ጊዜ ሆናችሁ ፍቅረኛ? 2 አመት 3 አመት? ነገርኩ እኮ ግማሽ አመት ላይ ነው እንትን ያለው። እሺ ኦልሞስት 2 አመት ከምናምን በፍቅረኝነት አብራችሁ ያላችሁት ማለት ነው። ቃል እኮ እንደዚህ አታደርግም እኮ ሲጀመር እኮ። ምን ማለት ነው እንደዚህ አታደርግም ማለት? ፍቅረኛ እንደ ባል እንደሌላት ነው የምታውቀው አንተ? ባል መኖሩን ተውና እንዴት ነው አይደለም? ቆይ ፍቅረኛ ጉድ። እስኪ ስለ ዶክመንቶቹ አውራኝ። በዋነኛነት የምትሰራላቸው የነበሩት ዶክመንቶች ለእሷ ብቻ ስፔሻል ተብሎ ምንድን ናቸው? ስለዚህ ከዚህ በፊት የጋብቻ ወረቀት ሰርቼላታለሁ። የምን የጋብቻ ወረቀት ነው የሰራላት? ፌክ የሆነ የጋብቻ ወረቀት ሰርቼላታለሁ። ለምን? ስለ እኔ እዚህ ድርጅት ውስጥ እንዳልኩ እኮ ስለዛ ነገር መረጃ አይኖረኝም። ያንን ስራ ስለሚሰራው ሰነድ እኔ መረጃ አይኖረኝም። ሰነዱን ማዘጋጀት ነው። ከእሷ ጋር ካለ ቅርበት አንጻር ምንድን ነው ይሄ ለምንድን ነው የሚሰራው የሚባል ነገር በእርግጠኝነት ታወራታለህ። ስለ ይሄ ሁሉ ጊዜም እሷ የምትነግረኛለህ በቃ ይሄ ነገር ለዚህ ስራ ነው ምናምን ነው የምትለኝ እንጂ ስለ እንደ ፍቅረኛ እኮ እዛ ጋር እደነግጣለሁ ይሄ የጋብቻ ሰርቲፊኬት ሲሰራ። ነገር ግን ይሄን ያክል ይሆናል ብዬ አልገመትኩማ፣ በጭራሽ አልገመትኩም። ስለዚህ ስለ እሷ ህይወት ምንም ማውቀው ነገር የለም። ምንም ማውቀው ጉዳይ የለም። አንዳንድ ወረቀቶችን በሚያገላብጡበት ሰዓት ላይ ያዩዋቸው ወረቀቶች አሉ። እዛ ስም ላይ ዘነበ የሚል ስሞችን አይቻለሁ። ዘነበ የሚባለውን ሰውዬ እኔ እስከማውቀው ድረስ እሷ ስትከታተለው የነበረ ፔሸንት እንደሆነ
እሱ ብቻ አይደለም የህክምና ውጤቶችን እንደዛ ነገሮችን ነው በብዛት ሳይ ነበረው። ሆን ተብሎ ደግሞ እሷ የሱ ነርስ ሳትሆን እሱን ለመግደል ወይም ደግሞ እሱን ለመቆጣጠር የተመደበችም ሰው እንደነበረች አውቃለሁ። ምንድነው ዞር የምትይኝ? አታውቅም ነው ያን ሰውዬ እንድትከታተለው እዛ ሆስፒታል ላይ እንደገባች? ነገርኩ እኮ እኔ እኮ ምንም ስለ ሰነዶቹ ምንነት አላውቅም። እኔ ሰነዱን እንዳዘጋጅ ብቻ ነው የምታዘዘው። አቶ ዘነበ የሚለው ዶክመንት ምንድን ነው የሰራኸው? የህክምና ውጤቶች ናቸው። ስለ ህክምና ውጤቶች የምታውቀው ነገር አለ? ነገርኩ እኮ እሷ ነች ቃል ኪዳን ነው እሷ ሁሉን ነገር ልታቀም ትችለው። እኔ ሰነዱን ታመጣልኛለች። ይሄን ሰነድ ነገር ምንድነው ብለህ እንኳን አትጠይቅም። እንዳልኩ በቃ ፍቅረኛ ነች፣ አምናት አለው እንዴ። ስማኝ፣ እነዚህ ወንጀለኞች አንድ የማውቀው ነገር ቢኖር በዋነኛነት የሚታወቁበትም ነገር አንድ ወንጀለኛ ሳይሆን በእነሱ አጠራር አንድ የስራ ባልደረባቸው ከመርማሪ ጋዜጠኛ ጋር ከተገናኘ ወይ ያን ሰው ያጠፉታል ወይ ደግሞ እሱን ለመቅጣት በሚል ቤተሰቡ ላይ ነው ጉዳት የሚያደርሱት። እኔ ደግሞ በተቻለ መጠን ቤተሰብህን ልጠብቅልህ፣ አንተ ግን በህጋዊ መንገድ የምታገኘውን ቅጣት ትቀጣለህ። ቤተሰቦችን ግን ሙሉ ለሙሉ ኃላፊነት ወስጄ እኔ እንከባከብልሃለሁ። እኮ ስለራሴም ነገር ያለው እኮ ስለራሴ የልጅህ የታናሽ ወንድምህንም ካለበት ፈልጌ ያወጣለሁ እያልኩ ነው ያለሁት። እየዋሸኸኝ ከሆነ እያንዳንዱ ነገሮች ዞሮ አንተ ጋር ነው የሚመጡት። እኮ ምንም የዋሸሁህ ነገር የለም። ነገርኩ ሁሉን ነገር አውቃለሁ። ይሄ ድርጅት ህገወጥ ነገሮችን ነው የሚሰራው። ግን አሁን ባልከው አቶ ዘነበ የማውቀው ጉዳይ የለም። እሷ ነች በቃ አቶ ዘነበ የሚል ብዙ አይነት ሰነዶችን ይዛ ትመጣለች። በቃ ብዙ አይነት ይሄ የመድኃኒት የተለያዩ ብቻ አላቅም የሆስፒታል ደረሰኞች ምናምን ይዛ ትመጣለች። እኔን በቃ ይህን ነገር አስተካክለው ነው ብላ ያንን ሰርተፍኬት ያንን ሰነድ ምሰጠኝ እንጂ እኔ ስለዛ ጉዳይ ምንም ማውቀው ጉዳይ የለም። ብቻ እኔ መሰለኝ እንደውም በቃ የሆነ የምታሳክመው አካል ወይንም ደግሞ የምታሳክመው የሆነ ቤተሰብ ምናምን ነገር ነበር የመሰለኝ እንጂ እኔ ምንም ማውቀው ጉዳይ አልነበረም። ማንን እንትን እያለች ምን እንደሆነች ማውቀው ነገር የለም ነው የምትለው። ይሄ ሰውዬ ድርጅቱ አለቃ ነው ምናምን የምትለው ማን ነው ስሙ? አሁን ላይ ድርጅቱ ዋና አስተዳዳሪ አወቀ ይባላል። አወቀ ማለት የተሰጠውን እያንዳንዱ ዶክመንቶችን እንድትሰሩ የሚያዛችሁ ሰው ማለት ነው። ውድ ቤተሰቦቻችን እንግዲህ ያው በዋነኛነት እየሰራን ያለውን ነገር ታውቃላችሁ። ጋዜጠኛ ልዑል ላይ ብዙ ነገሮች እየተፈጠሩ እንደሆነ ታውቃላችሁ። እሱን ለማገዝና ለመርዳት ብዙ ነገሮችን እያደረግን ያለ ነው። በዋነኛነት የዚህ መንስኤ ዋና የሆነችው የተባለችው ይሄ ነገር እንዲነገር አትፈልግም የተባለችው ሰው ቃል ኪዳን እንደሆነች እናውቃለን። ቺን ቃል ኪዳን ደግሞ ለምን እንደዚህ ያደረግሽ እንዴት እንደዚህ ተፈጠረ የሚለውን ነገር ለማጣራት በምንልበት ሰዓት ላይ ለቃል ኪዳን ፌክ ዶክመንቶችን ከሚሰራ ሰው ጋር ነው እየተፋጠጠን ያለ ነው። አሁን ደግሞ አወቀ የሚባል የድርጅት ኃላፊ ያለ ነው እያለን ያለው። በእርግጠኝነት ይህ ሰውዬ በዋነኛነት እየሰራ ያለው ፎርጅ ዶክመንቶች ላይ ነው እንጂ ከቃል ኪዳን ጋር ይገናኝ አይገናኝ እርግጠኛ መሆን አልችልም። ነገር ግን ቅድም እሱ እንደተናገረው ከሆነ ቃል ኪዳን እዛ ድርጅት በምትሄድበት ሰዓት ላይ በጣም ነው የሚፈሯት፣ በጣም ነው የሚያከብሯት ብሏል። ይህም ማለት አወቀንም ያካትታል ማለት ነው አይደለ? አዎ አወቀ ስለ ብቻ ቃል ኪዳንን በሚያገኝበት ጊዜ ከማንም በተለየ ለእሷ ክብርና ብቻ ይሽቆጠቆጠለታል በሚለው ብንገልጸው ይሻላል። ብቻ ቃል ኪዳንን በጣም ይፈራታል። ለብሮ የሚፈራት ስለ እሷ ነች ብዙሃኑን ነገር የምታስተካክለው የምትፈጽመው። ሰነድ እሱ በሚያመጣም ጊዜ በቃ በተስተካከለ መንገድ ነገሮችን የመፈጸም አቅም ስላላት በቃ ሁሉም ይፈራታል በዛ ታይም ላይ እና ከሚፈሯትም ሰዎች መካከል አንድ እሱ ነበር። በጣም ጥሩ። አሁን ግልጽ ያልሆነልኝና ያልገባኝ ነገር ቢሆን አንድና አንድ ነገር ነው። ያም ነገር ቃል ኪዳን ባለትዳር እንደሆነች
የልጆች አባት እንደሆነች አላቅም ብለኸኝ አይደል? አዎ። እኔ ግን አንድ ያጣራሁት ነገር ነበር። ወደ አንተ ጋር ከመምጣቴ በፊት የተወሰኑ ሰዎችን ልኬ አንዳንድ ጉዳዮችን እንዲያስፈጽሙልኝ አድርጌ ነበር። ያንን ጉዳይ ቼክ በሚያደርጉበት ሰዓት ላይ የቃል ኪዳን እውነተኛ ባለቤቷ ዶክተር እንደሆነ ደርሰውበታል። በዚህ ሰዓትም እነሱ እሱን ሊያገኙት እንደሄዱ ተነግሮኛል። ያንን ሰው ይዞ ለመምጣት እንደሄዱ ነው የማውቀው። እሱ ብቻ አይደለም፣ አንተ ያንን ነገር እያወቅህ ከእሷ ጋር ፍቅረኛ ነበርክ። እሱ ብቻ ሳይሆን በጣም ደግሞ ግራ ያጋባኝና ያስደነገጠኝ የነበረው ነገር ያ ዶክተር ቃል ኪዳን የምትሰራበት ሆስፒታል ላይ መስራቱ ነው። ምን ያህል ታውቀዋለህ ስለዛ ሰውዬ? ስለ ዶክተሩ፣ ስለ ትክክለኛው የቃል ኪዳን ባለቤት ምን ያህል ታውቃለህ? ስለ እሷ ማንነት ምንም ማውቀው ጉዳይ አልነበረም። አሁን ነው እኮ አንተ እኮ ፍቅረኛን ተውና ባል ልጅ ምናምን አላት እኮ እያልከኝ አለሁ። ነገርኩ እኮ እንኳን ስለ ባሏ ላቅ አይደለም ፍቅረኛ እኮ ይዛለች እያልከኝ ነው። ባል አላት ልጅ አላት እያልከኝ ነው። እንዴት ነው ስለዚህ ላቅ የምችለው? እኔ ምንም ማውቀው ጉዳይ የለኝም ስለሱ። እዛ ሆስፒታል ውስጥም ይስራ አትስራ እኔ ምንም ማውቀው ጉዳይ የለም። ነገርኩ ከመጀመሪያ እስካሁን ድረስ ለእሷ ሰነድና ሰነድ ብቻ ነው የምሰራው። ተረዳኝ አይደለ? በጣም ጥሩ። ውድ ቤተሰቦቻችን እንግዲህ ያው ከኋላ ምልክት እየሰጡኝ ነው ያሉት ይመስለኛል። የቃል ኪዳን ባለቤት ነው የተባለውን ሰውዬ ሳያገኙት አልቀረም። ይዞት እንዲመጡ ነበር ትዕዛዝ የሰጠሁት። ይዞት እየመጡ ይገኛሉ። የቃል ኪዳን ባለቤት ትክክለኛ ባለቤቷ እንዲገባ እናደርጋለን። ከገባ በኋላ ምንድን ነው የሚፈጠረው? ምንድን ነው የሚሆነው? እሱ ብቻ አይደለም፣ አንድ ነገር ደግሞ እንድታደርግልኝ ይፈልጋለሁ። ትሰማኛለህ? ድምፅህ እንዲቆራረጥ ምን እንዲል አልፈልግም። ቃል ኪዳን ጋር ትደውልና ሰማኝ አይደል? የምትፈጥረው ምክንያት ፈጥረህ እዚህ ቤት እንድትመጣ ታደርግልኛለህ። ቃል ኪዳን ስትመጣ አንተም ባለቤቷን በተቀመጡበት እንድትገባ ነው የምፈልገው። ሰማኝ? አንድ ነገር ፈጥሬ ቃል ኪዳን እንድትሸሽ አደርጋለሁ፣ የሆነ ነገር አደርጋለሁ ብትል ህይወትህ ነው የሚያበቃው። ወንድምህን ነው የምታጣው። አንተ ከኔ ጋር መገናኘት ከታወቀ ብቻ በቂ ነው እሱን ሊያስወግዱት። አንተ ከኔ ጋር እንደተገናኘ ሳይታወቅ ነው ልጅ ታናሽ ወንድምህን ላድንልህ እየሞከርኩ ያለሁት ሰዎችንም የላኩት። ስለዚህ በቀጥታ ትደውልልኛለህ። እሺ፣ ከተደወለ በኋላ ቀጥታ ወደዚህ እንድትመጣልኝ። ምን ምክንያት እንደምትሰጣት እኔ አይመለከተኝም። ከፎርጂ ዶክመንቶቹ ጋር ይሁን ከምንም ጋር የተገናኘ ነገር ብቻ ፈጥረህ እዚህ እንድትመጣ እንድታደርግልኝ እፈልጋለሁ። ሰማኝ አይደል? ውድ ቤተሰቦቻችን እንግዲህ ከዚህ በኋላ የሚሆነው ሁሉንም አንድ ቦታና አንድ ሰዓት ላይ ማፋጠጥ ነው። ቃል ኪዳን እዚህ ጋር ፍቅረኛ አላት፣ ሌላ ትዳር አላት፣ ኢንጂነር ነች፣ ነርስ ነች። ከዛ ይላ ደግሞ ምን ዶክመንት ሰርቶላት እንደሚሆን የምናውቀው ነገር የለም። ነገር ግን አንድ ነገር እርግጠኛ ነኝ፣ ዛሬ እዚህ ቤት ላይ ቃል ኪዳንን ይዛታለሁ። መያዝ ብቻ አይደለም፣ ከያዝኳት በኋላ ምንድን ነው ከልዑል ጋር የሚያገናኛት? ማን ነው የልዑል መረጃ እንዳይደርስ የሚያደርጋት የሚለውን ነገር ከልዑል ጋር የተገናኘ ነገሮችን እያንዳንዱን እንድታወራ እናደርጋታለን። ውድ ቤተሰቦች በትዕግስት ጠብቁን። ባለቤቷ ይግባ፣ ከገባ ላይ ያለውን ነገር የምናይ ይሆናል። በያላችሁበት ላይክ፣ ሰብስክራይብ፣ ሼር በማድረግ የቻያችን ቤተሰብ ይሁኑ። መልካም ቆይታ።